እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና፣ አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፍላችሁ ቨርስ መክብብ ምዕራፍ 7 ቁጥር 2ኛውን ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንደዚህ ይላል። ወደ ግብዣ ቤት ከመሄድ ወደ ሐዘን ቤት መሄድ ይሻላል፣ ሞት የሰው ሁሉ ፍጻሜ ነውና፣ ሕያው የሆነውም ይህ ልብ ማለት ነው። ወደ ግብዣ ቤት ከመሄድ አንዴ ደግሜ ያነበዋለሁ። ወደ ግብዣ ቤት ከመሄድ ወደ ሐዘን ቤት መሄድ ይሻላል፣ ሞት የሰው ሁሉ ፍጻሜ ነውና፣ ሕያው የሆነም ይህ ልብ ማለት ይገባዋል ይላል እና ይሄ የሚያመለክተው ወደ ግብዣ ቤት ከመሄድ ሐዘን ቤት መሄድ ይሻላል ይላል እና ወደ ሐዘን ቤት መሄድ ይሻላል ሲል ምን ማለት ነው? ይሄ ሰርፕራይዝ ሊያደርግ ይችላል ስንሰማው። ለምንድን ነው ሐዘን ይሄን ያህል የተሻለ የሆነው ካልን በሐዘን ቤት በለቅሶ ቤት ማለት ነው እና ብዙ ጊዜ ሰዎች ምን ይሆናሉ? ከመረበሽ ይልቅ ከመሸወድ ይልቅ አይነት ነገር የሆነ ያንጸባርቃል ሰው እዛ በሚሄድበት ጊዜ እና ብዙ ሰዎች ሆነስት ይሆናሉ። ሱፐር እንትን ከመሆን የተነሳ ፌክ ከመሆን የተነሳ ሆነስት ይሆናሉ ሰዎች እንደዚህ አይነት በሚሄዱበት ጊዜ እና የህይወትንም ሊሚት እናስተውላለን እንደዚህ አይነት ነገር ቦታ በምንሄድበት ቦታ እና ከግብዣ ቤት ከጭፈራ ቤት ወይም ኢንተርቴንመንት ብዙ ጊዜ ቢዚ ያደርገናል እና እንድናስብ አያደርግም፣ ግን ቢዚ እንድንሆን ያደርገናል እና የተሻለ ነው የሐዘን ቤት መሄድ የተሻለ ነው ሲል ብዙ ጊዜ ሐዘን ስፒዳችንን እንድንቀንስ ያደርጋል እና በእውነቱ ምንድነው ብለን እንድናስብ ያደርገናል። እውነቱን ለመመርመር እና እውነቱን ለማጣራት ይረዳናል ማለት ነው። ሐዘን ቤት በምንሄድበት ጊዜ እና ሐዘን ቤት መሄድ ይሻላል ምን ይላል? ወደ ግብዣ ቤት ከመሄድ ሲል ማክበር ሰለብሬት ማድረግ ስህተት ነው እያለ አይደለም እዚህ ላይ እና መክብብ ምን ያስተምረናል? ብዙ ጊዜ ህይወትን ኢንጆይ እንድናደርግ እዚህ ምድር ላይ እስካለን ድረስ ህይወትን ኢንጆይ እንድናደርግ ራሱ ቻፕተር ምዕራፍ 2 3 እና 9 ላይ ራሱ ይናገራል። ግን እዚህ ሞትና ዲስትራክሽንን እያነጻጸረ ነው እና ያው ግብዣ ቤት ሲል እዚህ ላይ ወደ ግብዣ ቤት ከመሄድ ይልቅ ግብዣ ቤት ሲል የጊዜያዊ የሆነ ደስታ ነው። ሃፒ ሃፕኒንግ ይላሉ which is wrong ግን እና ሐዘን ደግሞ የሆነ የሚቀጥልና የማያቋርጥ ጥበብ ነው በሰው ህይወት ላይ። ያው ግብዣ ቤት ጊዜያዊ ደስታ ነው። ሐዘን ቤት ደግሞ የሚቀጥልና የማያቋርጥ የጥበብ ቦታ ነው ማለት ነው እና አንዳንድ ሰዎች ህመምን
ሀዘንን አቮይድ የሚያደርጉ ሰዎች አሉ። ግን ይሄ ግን እንድናድግ ብዙ ጊዜ እንድናደርግ የሚያደርገን ቦታ የሀዘን ቦታ እና የለቅሶ ቦታ አይነት ነገሮች ላይ ነው። የማደግ ሲስተም ናቸው፣ የማደግ ጥበብ ናቸው። እነዚህ አይነት ቦታዎች ስናዝን ሰው ሀዘን ቤት ሲሄድ ህይወታችን አጭር እንደሆነ እዚህ ምድር ላይ ያለነው ለተወሰነ ጊዜ እንደሆነ እንደምንሞት ሁሉ የምናውቅበት ቦታ ነው እና ምን ይላል? ወደ ግብዣ ቤት ከመሄድ ይልቅ ወደ ሀዘን ቤት መሄድ ይሻላል፣ ሞት የሰው ሁሉ ፍጻሜ ነውና ይላል። ለሁሉም ሰው በቃ ሞት የሁሉም ፍጻሜ ነውና ዴስቲኔሽን ማለት ነው እና ይሄ በቃ ይሄ በእርሱ መካከለኛው ፖይንት ነው። በቃ የሁሉም ዴስቲኔሽን ነው ነው የሚለው ማንም ሰው ሞትን አያመልጥም። እርግጠኛ ነን። በቃ ዩኒቨርሳል የሆነ ነገር ነው፣ ሊጠፋ ማይችል ነገር ነው እና መጽሐፍ ቅዱስ ሊያስደነግጠንና እንድንደነግጥ አይደለም ይሄ የሚነግረን ሪያሊቲውን አዌር እንድንሆን ምንድን ነው አካባቢያችን በዙሪያችን የተፈጠረው ነገር ምንድን ነው ብለን በእንደዚህ አይነት ነገሮች ላይ አዌር እንድንሆን ነው። ሞትን በምናስታውስበት ጊዜ ብዙ ጊዜ ወደ ሰዓታችንን ቫልዩ እናደርጋለን፣ ህይወትን ሲሪየስሊ እንወስዳለን እና የዘላለም ከዚህ ህይወት ጀርባ ደግሞ ሌላ ህይወት የሚባል የዘላለም ህይወት አለ እና እነዚህ ነገሮች እናስተውላለን እና ምን ይላል እዚህ ጋር? ወደ ግብዣ ቤት ከመሄድ ወደ ሀዘን ቤት መሄድ ይሻላል፣ ሞት የሰው ሁሉ ፍጻሜ ነውና ይኸው የሆነውም ይህን ልብ ማለት ይገባዋል ይላል። ሕያው የሆነውም ይህን ልብ ማለት ይገባዋል። ይሄ ልብ ማለት ይገባዋል ሲል እውነትን ኢግኖር አናድርግ ማለት ነው። እውነትን አናስወግድ ማለት ነው። ከእውነት አንሩጥ ማለት ነው እና እንዴት እንደምንኖር ህይወታችንን ሐውልት የሚሰሩ ሰዎች የሰውን ሐውልት ሲሰሩ ያንን ቅርጽ ጥበብ ነው ያ እና እኛም ራሳችንን ህይወታችንን እንደዛ በጥበብና በማስተዋል መሙላት አለብን ማለት ነው እና ከልባችን እንድንወስደው ጥያቄ እንድንጠይቅ ለምንድን ነው ማተር ማደርገው? ለማን ነው አይደለም በብልህና በጥበብ እየኖርኩ ነው ወይ ብሎ መጠየቅ እና ለዘላለም ህይወት ለሚመጣ ህይወት ዝግጁ ነኝ ወይ? ህይወቴ ያን ያንፀባርቃል ወይ እያሉ መጠየቁ በጣም ጥሩ ነገር ነው። ምክንያቱም እዚህ ላይ እንደሚለው ወደ ግብዣ ቤት ከመሄድ ወደ ሀዘን ቤት መሄድ ይሻላል፣ ሞት የሰው ሁሉ ፍጻሜ ነውና ሕያው የሆነ ይህንን ልብ ማለት ይገባዋል ይላል። ስለዚህ መጠየቅ አለብን። ምንድን ነው በህይወቴ አሁን እያደረኩ ያለው ትክክል ነው? እውነት ነው? ጥሩ ነገር ነው ወይ? ወይስ እውነት ምን ማተር ያደርጋል ብሎ መጠየቅ። መተው አለብኝ ይሄን መቀጠል አለብኝ ወይ መቀጠል አለብኝ መተው አለብኝ ብሎ ህይወታችንን ኢቫሉዌት ማድረጉ ጥሩ ነው እና ብልህ የሆነ ህይወት ነው ወይ የምኖረው ወይም ለዘላለም ህይወት ዝግጁ ነው ወይም ብሎ ማሰቡ ጥሩ ነው እና ጥልቁ ትርጉሙ የዚህ ጉዳይ ሀዘን ብዙ ጊዜ ሴሌብሬሽን የሚደብቀውን ነገር ያስተምረናል። ሀዘን ቤት ስንሄድ ሀዘን ቤት የሚደበቁ ነገሮች አሉ። ስንሄድ ሁሉ ነገር እንትን ይመስለናል፣ ግን በሀዘን ቤት ግን ሁሉ ነገር ይገለጣል። አእምሮአችን ይገለጣል፣ ልባችን ይገለጣል፣ ማንነታችን የት እንዳለን እና ዋናው ደግሞ መሰረቱ እናውቃለን ማለት ነው። በቃ ማንም ሞት እንደማይቀርለት ሁሉም ሰው ሞትን እንደሚያልፍ ሁሉም ሰው እንደሚያልፍ አንደርስታንድ እንድናደርግ ይረዳናል። ኦኬ ሁሌ ወጣት ሆኜ አልቀርም አንድ ቀን እሞታለሁ ብለን እንድናስብ ያደርገናል። አንዳንድ ሰዎች እኮ ለዘላለም የሚኖሩ ይመስላችኋል ጌታን ሳያውቁ እና ለዘላለም ወጣት ሆነው የሚቆዩ ይመስላችኋል ከማስተዋል ማጠር የተነሳ እና
እና ይሄ ከጌታችን ኢየሱስ ክርስቶስ ጋር እንዴት ይገናኛል ካልን ህይወት ትርጉም አለው። ነገር ግን ሞት ሁሉን ነገር ይፈጽማል። የሁሉም ነገር መጨረሻ ነው። ግን በአዲስ ኪዳን ላይ ምን ይመልሳል? በጌታችን ኢየሱስ ክርስቶስ ውስጥ ሞትን እንዳሸነፍን ሞትን እንደተጋፈጠን እና ጌታችን ኢየሱስ ክርስቶስ ሞትን እንደተጋፈጠ ሞትን እንዳሸነፈ እና የዘላለም ሕይወት እንደሰጠን እናውቃለን። እና አሁን እናለቅሳለን፣ እናዝናለን ስቲል ሞት እንትን ሲል ግን ከተስፋ ውጭ እንዳልሆንን የሚናገርና አንደርስታንድ መደረግ ያለበት ነው። ተስፋችን ከተስፋ ውጭ አናዝንም። አንድ አይን ሞት ላይ ከሆኑ ሁለተኛው አይናችን ደግሞ ኢየሱስ ላይ ነው እና ተስፋ አለን። ተስፋ በጌታችን ኢየሱስ ክርስቶስ ላይ መሆን ማለት ነው እና የዘላለም ሕይወት እንደምንወርስ እያስታወስን ራሳችንን ሳንጎዳ ማዘን ማለት ነው እና እና በክሊር እንትን ለማየት ይሄንን ቨርሱ እና ሰዎችን ቫልዩ ስናደርግ ከፕሌዠር ይልቅ ከደስታ ይልቅ ሰዎችን ቫልዩ ስናደርግ ይሄ በክሊር እናያለን። እንዴት የሰው ልጅ ማተር እንደሚያደርግ እንረዳለን ማለት ነው እና ሰአታችንን ዋይዝሊ ስንጠቀም የዘላለም ሕይወትን ስናስብ ለዛሬ ብቻ ሳይሆን የዘላለም ሕይወት አለ የሚባለውን ገነትን እግዚአብሔር ኢየሱስ መንፈስ ቅዱስን ስናስብ እንትን በክሊር እናያለን እና አንዳንዴ በከባድ ነገር ውስጥ ልናልፍ እንችላለን፣ ግን ልናስወግድና እንትን ልንለው አንችልም። አንዳንዴ በከባድ የሆነ ሰርከምስታንስ ሲቹዌሽን ውስጥ በቃ ስታክ የሚያደርግ ነገር አለብን ወይ ሰርከምስታንሱ መቀየር አለብን ሲቹዌሽኑን ለመቀየር ወይ ሲቹዌሽኑ መቀየር አለብን ወይ ሰርከምስታንሱን ለመቀየር እና አንዳንዴ የማያልፉና ግን በሚመስሉበት ጊዜ ያው እንትን ማለት አለብን ማለት ነው። ማስተዋል አለብን። አሁን ኦኬ አሁን እያደግኩ ነው ያለሁት በከባድ ጊዜ እያሉ ማስተዋሉ አለብን ማለት ነው እና እና ይሄ አንድ ሪፍሌክሽን የሚኖረውን መንጸባረቅ ስለዚህ ጉዳይ ለልባችን እግዚአብሔርን ምንድን ነው የምታስተምረኝ ዛሬ ከነገሮች ሲቹዌሽን ሰርከምስታንስ በሚከብድበት ጊዜ እግዚአብሔር ከዚህ ምን ልታስተምረኝ ነው ብሎ ማሰቡ ካሬጅን ማግኘቱ ብርታትን ጥንካሬ ማግኘቱን ይወክላል እና እንዴት አድርጌ ለየት ባለ መንገድ ለእግዚአብሔር ልኑር እግዚአብሔር እስኪጠራኝ ብሎ እነዚህ ነገሮች ማሰቡ ብልህነት ሆኖ ይታየኛል እና እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።